በድንቁርናና እብሪት በታወሩ ቃላት በደም የተጻፈውን የኤርትራን ካርታ ሊለውጡ አይችሉም ሲል የኤርትራ መንግስት አስታወቀ። የኤርትራ ነጻነት በሺዎች በሚቆጠሩ ዜጎቿ ደም የተገኘ እንጂ በኢትዮጵያ ችሮታ የተሰጠ አይደለም ሲልም አስታውቋል። ኤርትራውያን በልጆቻቸው ሕይወትና ደም መስዋዕትነት ያገኙትን መሬትም ሆነ ባህር ፈጽሞ ለድርድር አያቀርቡም በማለት የኤርትራ መንግስት ጠንካራ ማሳሰቢያ ስለመስጠቱ በዝርዝር ይዘናል። በኢትዮጵያ ውስጥ በሚካሄዱ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይቻልም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። አያይዘውም ኦነግ እንኳን ኦሮሚያን ሊገነጥል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቅም ብለዋል። አክለውም ልጠቅልል ባዩም ዘመኑን አያውቅም፣ ቢፈልግም ባይፈልግም ያ አይቻልም ሲሉ የተናገሩት ጠቅላይ ሚኒስትሩ ህወሓት ኦነግና ፋኖን በንግግራቸው ስለማስጠንቀቃቸው በዛሬው የዘሆርን ዊትነስ የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ እንላለን። በያላችሁበት ሰላምና ጤናንም እንመኛለን። ትግራይ ክልል ለጋዜጠኞች አደገኛ ስጋት ሆኗል ሲል ዓለም አቀፍ የጋዜጠኞች ተሟጋች ድርጅት አስታወቀ። በጥይት የተመቱ፣ የታሰሩ፣ ቢሮዎቻቸው የተዘረፉ ጋዜጠኞች ስለመኖራቸውም ጠቅሷል። ይህ በትግራይ ክልል ያለው የጋዜጠኞች አደጋና ስጋት ሰሞኑን በተካሄደ የክልሉ ሰራዊት አባላት ተቃውሞና አድማ አንድም የሚዲያ ተቋም ሽፋን ሰጥቶ አልዘገበውም። በትግራይ ክልል ያለው ሁኔታ የፕሬስ ነጻነትን የሚያፍን፣ እውነትን የሚያዳፍን፣ የህዝብ ድምጽ የሚያፍንና የአምባገነናዊ ስርዓት ተገዢ እንድትሆን የሚያስገድድ ፖለቲካዊ ጫና ለመፍጠር ጥረቶች እንደሚደረጉ ሲፒጄ የቲፒኤስ እና የቲፒኤም ጋዜጠኞችን ጠቅሶ በዘገባው አውስቷል። 9 በትግራይ የሚገኙ ጋዜጠኞች ለሲፒጄ እንደተናገሩት በጦርነቱ ማግስት የፕሬስ ነጻነት አሁንም አደጋ ላይ ስለመሆኑ ጠቅሰዋል። የህወሓት አመራሮች በሚዲያ ነጻነት ስም ሽፋን የተለየ ሀሳብ የሚያንጸባርቅ የትኛውም ባለሙያ ሆነ የሚዲያ ተቋም አንታገስም ሲሉ በተለያዩ መድረኮች ሲናገሩም መቆየታቸው ይታወሳል። ጦርነቱ በሀገር አቀፍ ደረጃ የሚዲያ ዘርፍን መጉዳቱን ያወሳው ሲፒጄ በጦርነቱ ወቅት ቢያንስ 63 ጋዜጠኞች ከህወሓት ጋር ትስስር አላችሁ በሚል ታስረው እንደነበር አመልክቷል። ከ2020 እስከ 2024 ባለው ጊዜ ቢያንስ 54 ጋዜጠኞች ከሀገር ተሰደው መውጣታቸውም ተጠቅሷል። ኢትዮጵያ ውስጥ በሚካሄዱ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይቻልም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። አያይዘውም ኦነግ እንኳን ኦሮሚያን ሊገነጥል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቅም ብለዋል። አክለውም ልጠቅልል ባዩም ዘመኑን አያውቅም፣ ቢፈልግም ባይፈልግም ያ አይቻልም አልፏል ሲሉ የተናገሩት ጠቅላይ ሚኒስትሩ በንግግራቸው ህወሓት ኦነግና ፋኖን አስጠንቅቀዋል። ኢትዮጵያ ውስጥ በሚካሄዱ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይቻልም ሲሉ የተናገሩት ጠቅላይ ሚኒስትር አብይ አህመድ ከሰሜን እስከ ደቡብ የሀገሪቱ ክፍሎች ሊገንጠል በሚል የተደራጁ የፖለቲካ ፓርቲዎች እንዳሉ የገለጹት ጠቅላይ ሚኒስትሩ አንዳቸውም ሀገራቸውን አያውቁም ሲሉ ተችተዋል። በኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት በሚል ዙሪያ ቅሬታ ይነሳል ያሉት አብይ አህመድ ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስኪመጣ ግን አንቀመጥም እናለማለን ሲሉም ተደምጠዋል። መገንጠልም መጠቅለልም በኢትዮጵያ ፖለቲካ እንቅስቃሴ አይሰራም ሲሉ የተናገሩት ጠቅላይ ሚኒስትሩ ከሰሜን እስከ ደቡብ የሀገሪቱ ክፍሎች ሊገንጠል በሚል የተደራጁ የፖለቲካ ፓርቲዎች አንዱም ሀገሩን፣ ህዝቡን፣ ባህሉን አያውቅም ሲሉ ነቅፈዋል። ኢትዮጵያ በትውልድ ቅብብሎሽ የምትጸና ሀገር ትሆናለች ያሉት ጠቅላይ ሚኒስትሩ በትግራይ፣ በአማራ፣ በኦሮሚያ አካባቢዎች የሚታዩ ጉዳዮች
መልክ እየያዙ ይሄዳሉ ብለዋል። ዛሬ ላይ ኢትዮጵያን ልጠቅልል ወይም ልገንጠል የሚለውም ኢትዮጵያን አላወቃትም ሲሉ ተሳልቀዋል። የነጻድቃን ህወሓት ሊገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ እነዚህ ወጣቶች በዚያ ዘመን ትግራይን ባህሉን አያውቁትም። ያላቸው እልህና ቁጣ ነው እንጂ የበቃ እውቀት አልነበራቸውም ብለዋል። ኦነግ እንኳን ኦሮሚያን ሊገነጥል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቅም። ባሌን አያውቅም። ሌላውም ነፃ አውጪ ይኸው ነው፣ የሶማሌውም የምናምኑም በማለት ጠቅላይ ሚኒስትር አብይ አህመድ ትችታቸውን ሰንዝረዋል። ልጠቅልል ባዩም ዘመኑን አያውቅም በማለት የወቀሱት ጠቅላይ ሚኒስትሩ ብትፈልግም ባትፈልግም አይቻልም፣ አለፈ ያ ታሪክ፣ ከኋላ ጋር መታሰር አያስፈልግም ሲሉ አብይ አህመድ ተናግረዋል። ጠቅላይ ሚኒስትር አብይ መገንጠል መጠቅለልም አይሰራም፣ መስማማት በትብብር ሁሉም ያለውን ሀብት እያወጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው። ይህንን መገንዘብ አለመቻል ነው ችግር ያመጣብን ብለዋል በንግግራቸው። ጠቅላይ ሚኒስትር አብይ ይህንን የተናገሩት በኦሮሚያ ክልል ባሌ ዞን ባደረጉት የ3 ቀናት ጉብኝት ወቅት በተካሄደ ውይይት ላይ ነው። ሰኞ ጥቅምት 10 2018 ዓ.ም የሶፍ ዑመር ወግ በሚል ርዕስ በመንግስት መገናኛ ብዙሃን በተላለፈው የውይይት ፕሮግራም ከጠቅላይ ሚኒስትሩ ጋር ወደ ባሌ ዞን የተጓዙት የመንግስት ኃላፊዎችና የቀድሞ የኢህአዴግ ባለስልጣናትም የተሳተፉበት ነበር። በውይይቱ ላይ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የስራና ክህሎት ሚኒስትር ሙፈሪያት ካሚል፣ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይና የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተሳትፈዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ፣ የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩና የማህበራዊ ጉዳዮች አማካሪ ዳንኤል ክብረትም ተገኝተዋል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳም እንዲሁ። የቀድሞ የክልሉ መሪዎች አባ ዱላ ገመዳ፣ ኩማ ደመቅሳ፣ ጁነዲን ሳዶና ወርቅነህ ገበየሁም የውይይቱ አካል ነበሩ። የቀድሞ የትግራይ ክልል ጊዜያዊ መስተዳድር ምክትል ፕሬዝዳንት ሌተናል ጀነራል ጻድቃን ገብረትንሳኤም ከተሳተፉት መካከል ናቸው። ኢትዮጵያ ካለባት $5.38 ቢሊዮን ዕዳ ውስጥ የተወሰነውን ወደ ዩዋን ምንዛሪ ለመቀየር ከቻይና ጋር ድርድር መጀመሯ ተገለጸ። አዲሱ የብሔራዊ ባንክ ገዢ ኢዮብ ተካልኝ ከቻይና ኤክስፖርት ኢምፖርት ባንክና ከፒፕልስ ባንክ ኦፍ ቻይና PBC ጋር መገበያ ገንዘብ ልውውጥ ዙሪያ ውይይት እየተደረገ መሆኑን ገልጸዋል። ኢዮብ ተካልኝ ይህንን ያሳወቁት በዋሽንግተን ዲሲ ከተካሄዱ የዓለም አቀፍ የገንዘብ ድርጅት IMF ዓመታዊ ስብሰባዎች ጎን ለጎን ከብሉምበርግ የዜና ወኪል ጋር ባደረጉት ቃለ መጠይቅ ነው። ቻይና ለኛ አሁን በጣም አስፈላጊ አጋር ነች፣ የንግድና የኢንቨስትመንት መጠኑ እያደገ ነው ያሉት ዶክተር ኢዮብ፣ ስለዚህ የተወሰነ የመገበያ ገንዘብ ልውውጥ ማመቻቸት ትርጉም አለው። በሂደት ያለ ነገር ቢሆንም እኛ በይፋ በመጠየቅ እየሰራንበት ነው ማለታቸው ተጠቅሷል። በድንቁርናና እብሪት በታወሩ ቃላት በደም የተጻፈውን የኤርትራ ካርታን ሊለውጡ አይችሉም ሲል የኤርትራ መንግስት አስታወቀ። የኤርትራ ነጻነት በሺዎች በሚቆጠሩ ዜጎቿ ደም የተገኘ እንጂ በኢትዮጵያ ችሮታ የተሰጠ አይደለም ሲልም አስጠንቅቋል። ኤርትራውያን በልጆቻቸው ሕይወትና ደም መስዋዕትነት ያገኙትን መሬትም ሆነ ባህር ፈጽሞ ለድርድር አያቀርቡም በማለትም አቋሙን ገልጿል። የሀገሪቱን ነጻነት በኢትዮጵያ መንግስት የተሰጠ ስጦታ አድርገው የሚያቀርቡ ትርክቶችን በጽኑ በመቃወም ነጻነቷን ለ30 ዓመታት በዘለቀ መራር ትግልና በከፍተኛ መስዋዕትነት የተገኘ መሆኑን በይፋዊ ገጹ ላይ ባወጣው ሰፊ ጽሑፍ አስታወቀ። የኤርትራ ማስታወቂያ ሚኒስቴር ይፋ ባደረገው በዚህ ጽሑፍ የኤርትራ ነጻነት በሺዎች በሚቆጠሩ ዜጎቿ ደም የተገኘ መሆኑን በአጽንኦት ጠቅሷል። ጽሑፉ ከቅርብ ጊዜ ወዲህ በተለይ በኢትዮጵያ በኩል የሚነሱ አንዳንድ ሀሳቦችን ታሪክን የማደብዘዝ ሙከራ እየተደረጉ ይገኛሉ ሲል ድርጊቱን ኮንኖታል።
የተሸነፉ የኢትዮጵያ የጦር ልሂቃን አንዳንድ ፖለቲከኞች የኤርትራን ነጻነት በድርድር እንደተሰጠ ስጦታ ለማስመሰል ይሞክራሉ ያለው ጽሑፉ ይህ አካሄድ ከድንቁርናና እብሪት የሚመነጭ ነው ሲል ይከሳል። ቃላት በደም የተጻፈ ካርታን ሊለውጡ አይችልም ያለው ጽሑፉ በመስፋፋት ህልም ውስጥ መጓዝ በታሪክ ፍንጣሪዎች ላይ በባዶ እግር እንደመሄድ ነው ሲል በኢትዮጵያ ልሂቃን የሚነሳውን መሰረተ ቢስ ሐሳብ አጣጥሎታል። ይህ ገለጻ ኢትዮጵያ በቅርቡ ያነሳቻቸውን የባህር በር የማግኘት ጥያቄን በቀጥታ የሚቃወም መሆኑን የፖለቲካ ተንታኞች ይገልጻሉ። በአፍሪካ ቀንድ እውነተኛ ሰላምና መረጋጋት ሊመጣ የሚችለው ሉዓላዊነትን፣ የግዛት አንድነትን ከማክበር ብቻ ነው ያለው የኤርትራ መንግስት ኤርትራውያን በልጆቻቸው ህይወት የገዙትን መሬትም ሆነ ባህር ፈጽሞ ለድርድር አያቀርቡም ሲል አቋሙን በጽኑ ገልጿል። በማጠቃለያውም ይህ ጽሑፍ ኤርትራ በነጻነቷና በግዛት አንድነቷ ጉዳይ ላይ ያላትን የማይናወጥ አቋም በድጋሚ ያረጋገጠችበትና በቀጠናው እየተፈጠረ ላለው አዲስ የጂኦ ፖለቲካዊ እንቅስቃሴ የሰጠችው ጠንካራ ምላሽ መሆኑን ያመለክታል። ቻይና ሲአር 450 የሚል ስያሜ የሰጠችውን የዓለም ፈጣን የኤሌክትሪክ ባቡር በሙከራ ላይ አውላለች። ባለ ጥይት ፍጥነት የተባለው የዓለም ፈጣኑ ባቡር በአሁኑ ሰዓት በቻይና ሻንጋይ ቺንግዱ የባቡር መስመር ላይ የጉዞ ሙከራ እያደረገ እንደሚገኝ ሲጂቲኤን ዘግቧል። ፈጣኑ ባቡር በሙከራ ላይ በሰዓት 350 ኪሎ ሜትር መጓዝ የቻለ ሲሆን ማሻሻያ ተደርጎለት ሙከራውን ሲያጠናቅቅ በሰዓት 450 ኪሎ ሜትሮችን መጓዝ እንደሚችል ተጠቁሟል። ፈጣኑ ባቡር ቀደም ሲል በቻይና ይፋ ከተደረገው የፊክሲንግ ፈጣን ባቡር በ100 ሰከንዶች ፍጥነት የሚበልጥ ሲሆን ይህም በዓለም ፈጣን ባቡር እንዲሆን አድርጎታል ነው የተባለው። የኔቶ አውሮፓ አባላት ከሞስኮ ጋር ጦር ለመማዘዝ የተዘጋጁ ናቸው ሲል የሩሲያ መረጃ አገልግሎት ማስታወቁን ስፑትኒክ ዘግቧል። ለዚህም የኔቶን ጥምር ምላሽ ሰጪ ኃይል በአስፈላጊ ግብአቶች በአፋጣኝ ለማስታጠቅ እየተንቀሳቀሱ እንደሆነ የሩሲያ የውጭ ደህንነት አገልግሎት ዋና ዳይሬክተር ሰርጌይ ናሪሽኪን አስታውቀዋል። አክለውም የአውሮፓ የመከላከያ ኢንዱስትሪዎች የጦር መሳሪያ ምርት በከፍተኛ ደረጃ ለማሳደግ ሂደት መጀመራቸውን ገልጸዋል። የንቅናቄ ልምምዶችና ህዝቡን የሞስኮ ጥቃት የማይቀይር ነው በሚል የተዛባ መረጃ በፕሮፓጋንዳ መሙላት ማሳሳት የተለመደ ሆኗል ሲሉ በኡዝቤኪስታን በተካሄደው የነጻ መንግስት የጋራ ጥምረት አባል ሀገራት የጸጥታ ኤጀንሲና ልዩ አገልግሎት ኃላፊዎች ምክር ቤት ስብሰባ ላይ መናገራቸው ተዘግቧል። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ ዘገባዎች እነዚህን ይመስላሉ። ስለተከታተላችሁን እናመሰግናለን። በየቀኑ የምንለቃቸው መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ እንላለን። በያላችሁበት ሰላምና ጤናን ተመኘን።